በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ግንቦት 30 ቀን ለሚከበሩ ዓመታዊ የቅዱሳን በዓላት በሰላም ማደረሳቸው ያደረሰን። ግንቦት 30 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩ ዓመታዊ የቅዱሳን በዓላት መካከል የእስክንድርያ ሊቀ ጳጳሳት ቅዱስ አባት አባ ሚካኤል፣ ከ72ቱ አርድእት አንዱ የሆነው ሐዋርያ ቆሮስ ዕረፍት፣ እንዲሁም እናታችን ቅድስት ዜና ማርያም መታሰቢያ እና አባታችን ዘቆጵሮስ ይገኙበታል። ውድ የእግዚአብሔር ልጆች፣ እኛ ስናነብ እነዚህን አገኘን እንጂ ሁልጊዜም እንደምንላችሁ ስንክሳር፣ ገድላትና ሌሎች የቤተክርስቲያናችን መጻሕፍት አንብቡ፣ ጠይቁ፣ ሰንበት ትምህርት ቤትም ገብታችሁ ተማሩ። እግዚአብሔር አምላካችን ከቅዱሳን ረድኤት በረከት ያካፍለን፣ አሜን። ውድ የእግዚአብሔር ልጆች፣ ቅዱሳንን ብናከብራቸው የምንባረከው የምንቀደሰው እኛው ነው። ስለዚህ እግዚአብሔር ያከበራቸውን ቅዱሳን ወዳጆቹን እኛም በቻልነው አቅም ማክበር አለብን። ምክንያቱም እግዚአብሔር አምላካችን ጻድቅን በጻድቅ ስም የሚቀበል የጻድቁን ያገኛል ብሎናልና። አሁን ተመልካቾቻችን ሰላም እንበላቸው አይደል? እሺ፣ ሰላም ጤና ይስጥልኝ። በመላው ዓለም የምትከታተሉን ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንዲሁም ይህንን መርሃ ግብር የምትከታተሉ በሙሉ እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የእግዚአብሔር አምላካችን ስም ዛሬም ዘወትርም የተመሰገነ ይሁን። አሜን። ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ የህፃናት መርሃ ግብር ነው። በዚህ መርሃ ግብር ከቅዱስ ቤተክርስቲያን የተማርነውን አባቶቻችን መምህራን በመጠየቅ የተረዳነውን ወላጆችና ታላላቆች የነገሩንን ቅዱሳት መጻሕፍትን ስናነብ ያገኘናቸውና እኛ ልጆችን ያስተምራሉ፣ ይመክራሉ፣ ያጽናናሉ፣ ቁም ነገር ያስጨብጣሉ ብለን ያሰብናቸው ልዩ ልዩ ዝግጅቶች አሰናድተናል። እግዚአብሔር እንደወደደና እንደፈቀደ ከዚህ ሰዓት ጀምሮ ሁሉንም በቅደም ተከተል ወደ እናንተ የምናደርስ ይሆናል። እነዚህን ዝግጅቶች በማስተዋወቅ አብረናችሁ የምንቆየው እኔ አርሴማ ዳንኤልና እኔ መክሊት አማሃ በጋራ በመሆን ነው። እስከ መርሃ ግብሩ ፍጻሜ ድረስ በጥሞና ተከታተሉን ዘንድ መንፈሳዊ ግብዣችን ነው። ውድ እግዚአብሔር ልጆች፣ መርሃ ግብራችን በሰላምታና በመልእክት ጀምረናል። ከዚህ በመቀጠል ደግሞ የመርሃ ግብራችን መጀመሪያውን መዝሙር ጥናት ያቀርብልናል። ተከታትለን እንመለስ። ሰላም ልጆች፣ እንደምሰነበታችሁ። በባለፈው ሳምንት ያጠናነው መዝሙር እንዳልተረሳ ተስፋ ማድረግ ዛሬ ደግሞ ከእህታችን መክሊት ጋር የመዝሙር ጥናታችንን የምንቀጥል ይሆናል። ሰላም ቢያቸው። ቀድመን መርሃ ግብር ሳስተዋውቅ ሰላም ብያችኋለሁ። በድጋሚ እንደምን ቆያችሁ ልጆች? እግዚአብሔር ይመስገን እንዳላችሁ ተስፋ በማድረግ የዛሬ መዝሙር ጥናታችንን እንቀጥላለን። ለዛሬ ይዤላችሁ የመጣሁት መዝሙር ደግሞ ከክርስቶስ ፍቅር የሚለውን ነው። መክሊት ታውቂዋለሽ? አዎ። እሺ ልጆች፣ እኔና መክሊት አንድ ላይ እንልላችሁና በኋላ ገዝሞን ጽፈን አንድ ላይ እናጠናዋለን። ከክርስቶስ ፍቅር የሚለየን ማነው? ከክርስቶስ ፍቅር የሚለየን ማነው? መከራ፣ ችግር፣ ስቃይ ወይስ መራቆት ነው? 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 አንፈራ
እሺ ልጆች መዝሙሩ ይሄንን ይመስላል። አሁን ግጥሙን ጽፈን እንመለስ። ከክርስቶስ ፍቅር የሚለየን ማነው? ከክርስቶስ ፍቅር የሚለየን ማነው? መከራ ችግር ስቃይ ወይስ መራቆት ነው? 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 አንፈራም አንሰጋም አንጠራ ዓለም። እሺ ልጆች ግጥሙ ጽፋችሁ እንደተመለሳችሁ ተስፋ በማድረግ አሁን ደግሞ የመዝሙር ጥናታችንን እንቀጥላለን። ይሄ መዝሙር ሌሎች ግጥሞችም አሉት በዛ ስለሚል እንዲሁም ሰዓት ስለማይበቃን ለዛሬ እቺን ብቻ ይዘን መተናል። እንደ እግዚአብሔር ፍቃድ ሌሎቹን ደግሞ በሌላ ጊዜ እናጠናቸዋለን። አሁን መዝሙሩን እየተቀባበልን እንለዋለን። ከክርስቶስ ፍቅር ከክርስቶስ ፍቅር የሚለየን ማነው? የሚለየን ማነው? ከክርስቶስ ፍቅር የሚለየን ማነው? ከክርስቶስ ፍቅር የሚለየን ማነው? መከራ ችግር ስቃይ መከራ ችግር ስቃይ ወይስ መራቆት ነው? ወይስ መራቆት ነው? መከራ ችግር ስቃይ ወይስ መራቆት ነው? መከራ ችግር ስቃይ ወይስ መራቆት ነው? አንፈራም አንሰጋም አንፈራም አንሰጋም አንጠራጠርም አንጠራጠርም አንፈራም አንሰጋም አንጠራጠርም አንፈራም አንሰጋም አንጠራጠርም እግዚአብሔር ከእኛ ጋር ይኖራል ለዘለዓለም እግዚአብሔር ከእኛ ጋር ይኖራል ለዘለዓለም እግዚአብሔር ከእኛ ጋር ይኖራል ለዘለዓለም እግዚአብሔር ከእኛ ጋር ይኖራል ለዘለዓለም። ጎበዝ መክሊት፣ ጎበዝ ልጆች፣ መዝሙሩ ይሄንን ይመስላል። ቅድም እንዳልኳችሁ ሌሎች ግጥሞች አሉ። እነሱን እናንተም በቤታችሁ ማጥናት ትችላላችሁ። ለዛሬ ግን ይሄንን ያመጣውላችሁ። አሁን መዝሙሩን 3 ጊዜ እያሸበሸብን እያጨበጨብን እንለውና ዝግጅታችንን እንጨርሳለን። ከክርስቶስ ፍቅር የሚለየን ማነው? ከክርስቶስ ፍቅር የሚለየን ማነው? መከራ ችግር ስቃይ ወይስ መራቆት ነው? መከራ ችግር ስቃይ ወይስ መራቆት ነው?
መከራ ችግር ስቃይ ወይስ መራቆት ነው? መከራ ችግር ስቃይ ወይስ መራቆት ነው? አንፈራም አንሰጋም አንጠራጠርም አንፈራም አንሰጋም አንጠራጠርም እግዚአብሔር ከኛ ጋራ ይኖራል ለዘለዓለም 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 ከክርስቶስ ፍቅር የሚለየን ማነው? ከክርስቶስ ፍቅር የሚለየን ማነው? መከራ ችግር ስቃይ ወይስ መራቆት ነው? 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 እሺ ልጆች የዛሬ መዝሙር ጥናታችንን ይሄንን ይመስላል። እኔ ከወዲሁ ልሰናበታችሁ። እህታችን መክሊት ደግሞ ሌሎች ዝግጅቶችን በማስተዋወቅ አብራችሁ ትቆያለች። እስከ ሳምንት መልካም ሳምንት። መክሊት መልካም ቀን ላንቺ። ያብጸጋ ላንተም መልካም ቀን። ተመልካቾቻችን ከመዝሙር ጥናት ተመልሰናል። መዝሙሩን ላስጠናል ወንድማችን ያብጸጋ እንዲሁም አብራችሁ ላጣናችሁ ለእናንተ እግዚአብሔር አምላክ ዝማሬ መላእክትን ያሰማልን። አሜን።